ኤዱንም ተናግሬታለሁ። ኤዱንም ከነባሏ ነግረው አውርታኛለች እኮ እኔ ላይ ለምን እኔ ላይ ብቻ እንደዚህ ጥርጥሽን ነክሰሽ እኔ ላይ ያስ እኔ ጠላቴ የምትሆኝ እኮ እኔን መተሽ ስታስወጊኝ እኔን መተሽ ስታስገድኝ እኔን መተሽ እናቴን ስትገይብኝ እንጂ ጠላቴ ልትሆኝ የምትችው ሲር ተደረገባት አልተደረገባት ስለተባለ እኔ ምን አገባኝ? ለምን አደርጋለሁ እንደዚህ? እኔ ደግሞ በፈልግ እኮ አልኩሽ። እኔ ልንገርሽ በፈልግ እኮ ገነት እና አንቺ እንደተጠማመድን ነው ሰው የሚያውቀው። እኔና አንቺ እንደተጠማመድን ነው ሰው የሚያውቀው። በዚህ ካረጋ ይሄን ነገር ደግሞ አንቺ ደግሞ ንጹህ ለመሆን ገነት አገባትም እኛ ማለት ጉ እንዲያታርጉ ልጅቷ አልገደለችም። ለምን የልጅቷ ስምና ለምን እኔ እና እሷ ታጋገላላችሁ? ይሄንን ብልሽ ናሰሪ ማንም አንቺን እያረገሽ የለም። በግድ እኮ ነው በወንዶችም እየደወለች የምታስፈራራት ቪዲዮ ስሪ ነው። እኔ ገነት ምንም አላ ማድረጓን የምታረጋግጡት አላደረገችም ብለሽ ወተሽ ቪዲዮ ስሪልኝ ተመልከቱ። ማድረጓ ባታደርግ አይጨንቃትም ነበር። መተቱን ባታደርግ ስላደረገች አላደረገችም ብለሽ ወተሽ ቪዲዮ ስሪልኝ ብሎ ዛቻ በወንዶች በአረብ ወንዶች እየደወሉ መዛት፣ ጭራሽ ራሷም ደውላ ማስገደድ። ወይኔ እዚህ ካታር ብትመጪ። ለነገሩ ካታርማ እንኳን አንቺ ልብናኒ ባልሽ መምጣት አይችልም። በዚህ ቢመጣ ሻወርማ ነጋዴ ነው የሚሆነው። እዚህ ሀገር ልብናኒዎች ሻወርማ ነጋዴ ናቸው። ልብናኒ ማግባት ትልቅ ነገር መስሎሻል? እዚህ የሞል ሴኩሪቲ እና የሻወርማ ነጋዴ ናቸው። የኔ እናት ሻወርማ ታውቂያለሽ? ሻወርማ ነው የሚሸጡት በየመንገዱ ልብናኒዎች። እዚህ ካታሪ ወይ ኢማራቲ ወይ ሳውዲያዊ ሼክ ሮያል ፋሚሊ ብታገቢ ምን ልትሆኝ ነበር? ምን ያለሽ የለም። የምታቂ ሰዎቹን የምታቂ ነው፣ ባሌን የምታቂው ነው። አንቺ ማንኛውም ባል አንቺ የዚህ ሀገር ዜጋው ነው ባሎ ነው ዝም ይላል? አንቺ ሰው ምሳሌ ሚስቱ ሰው ገደለች ሲባል ያኔ ማን ነው እሱ? ጸበኛ ከማን ጋር ነው? ከአንቺ ጋር ነው አይደለ? ይሄንን ነው ሰው የሚያስበው። ታዲያ ይሄንን እኮ ማድረግ የነበረብሽ እኮ ይኸውልሽ፣ ባልሽ ወንድ ልኮብኝ እኔ ጋር አስፈራርቶኝ ምናምን ሳይሆን እንደ ሀገር ልጅ እንደ ሀበሻ እኔም ባላደረግሽው ነገር ስሚ እኔ እኮ ሪከርድ አለኝ። ምን ሆነሽ ነው? ይኸውልሽ አሁንም እኮ ታውቂያቸው ወንዶች ናቸው ባቃቸው ሳቢቲ ገንዘብ እዚህ ሀገር ላይ ምንም ነገር ያደርጋል። እንደዚህ እንዳትይኝ ገነት፣ እንደዚህ እንዳትይ። እኔ አንድ ነገር ልንገርሽ፣ እኔ አንቺ እነሱን ልከሽ ከማውራት እኔን እንዳበሻ እንደ አንድ ሀገር ዜጋ እኔም አንቺ ባላደረግሽው ነገር ገለሻል ተብለሽ ስትፖሰቺ ደብሮኛል፣ ደስ አይለኝም። ኦኬ እኔን ብታወሪኝ እኮ እኔ ወጥቼ እኮ ማውራት እችላለሁ። ሙሽ በዚህ ጠሪአ እኮ በጣም ነው። እኔ ምን እንዳልሆነ ነው። አንድ ነፍስ እኔ ለአንድ ነፍስ ለምን አልሞትም? ችግር የለብኝም። አንዴ እኮ ህይወቴ ተመሰቃቅሏል። ሁሉ ነገር የተመሰቃቅሏል እኮ እኔ ምንም የሚያስፈራኝ ነገር የለም። አብይቲ በአንቺ የተነሳ ነው አላልኩሽም። ህይወቴ ስለተመሰቃቀለ ምንም የሚያስፈራኝ ነገር የለም። በእንደዚህ አይነት መንገድ ሳይሆን በእንደዚህ አይነት መልኩ ሳይሆን እኔን በትህትና አበሾች አሉ የታማሞች ነን፣ አንድ ሀገር ነን አይደል እንዴ? የአንድ ሀገር ሰዎች ነን አይደል እንዴ? ባዳ የሰው ሀገር ዜጋ ገብቶ ችግር ከሚፈጥርብን አንቺ እኔ ሰው ገላለሁ ወይ ብለሽ ሴቶችን ሰብስበሽ እኔን ሰብስበሽ ይሄ ነገር ይጥፋ ብለሽ እኮ መነጋገር እንችል ነበረ። ግን አንቺ በሌላ መንገድ በባልሽ በምን ከሳለሁ አሳስራለሁ ነቢላ አየሽ። እኔ ብታሰር እፈራለሁ እንዴ? እኔ ብታሰር እኮ መጥቼ እኮ አንቺ እንደዚህ እያደረግሽኝ ወንድ እየላክሽ ነው እያሰራረሽኝ ከአንቺ ጋር መጣላት እኮ እችላለሁ። አብይቲ አንቺ እኮ መተሽ እኔን ብትደበድብኝ እኮ ማቢ አስር እኛ ሴት ለሴት ነን። ግን መሀል ላይ ወንድ ገብቶ ባልሽ ገብቶ ሲሆን ግን ያስጠላል። ገነት አሁንም እኔ አንቺን ችግር ላይ ልጣል ብል ባሌ ለኔ ካልቆመልኝ ማን ሊቆምልኝ? ባልሽ ለአንድ አበሻ ሴት ለኔ ካልቆመልኝ ታዲያ ባልሽ ከሴት ጋር አንቺ ሴት ነሽ፣ ከሴት ጋር አንቺ ቁሚያ። ወንድ ሲነካሽ የዛኔ ባልሽ መጥቶ ይቆምልሽ። አሁን የባልሽን ሴትነት አንቺ ራስሽ መሰከርሽ። ባሌ ለኔ ካልቆመልኝ ባልሽ ሴት ስትነካሽ አንቺ ሴቷ ለሴት አንሰሽ ባልሽ ከቆመልሽ እሱ ሴት ነው ማለት ነው። ገባሻ? እሱ ሊቆምልሽ የሚገባው ወንድ ሲነካሽ ነው መጥቶ ሊቆምልሽ የሚገባው። ሴታ ሴት ስለሆነ ሴትን ሊያስፈራራ መጣ ባልሽ። ልብ ካለው እስኪ ወንድ ያስፈራራ። ሴት ላይ ነው አቅሙ። አንቺ ለኔ አንሰሽ ነው ባልሽ ገብቶ እኔን እንደዚህ የሚያደርገው? አንቺ ለኔ አንሰሽ ብታስቢ ማንም እኮ አንቺ ለኔ አታንሽም። ገባሽ? ብታስቢ ቀጥ ብለሽ መተሽ እኔን እሱ ባቀኝ ቤተሰቦቹ ወሬ ባቁ ኖሮ እኔ እናሱ ተፋተናን ነበር። ትክክል። ባልሽ እኮ ያቅሻል አይደል እንዴ? መተሽ እኮ እኔ ተጣልተሽኝም ቢሆን እንደ ሴት ተደባድበሽኝም ቢሆን ተነገር 40 ዓመቷ አንድ ድሃ ልብናን ያገኘች በቃ ብርቋ ነው። ባሌ ብላ ልትሞት ነው። ነገሮችን ማስተካከል እንችላለን። በዚህ መንገድ ግን ሲሆን አንቺ በዚህ መንገድ ግን ስትሄጂ እራስሽን ነው ችግር ላይ እየጣልሻለሽ። ሙሽ እኔ አንዴ ህይወትን አስጠልቶኛል። ችግር የለብኝም ማለት ችግር የለብኝም ሙዴ
እኔ ችግር የለብኝም እኮ ይሄ ማድረግ አልነበረብሽም። አንቺ ወንዶች ልከሽ እኔን ማመጣው እኔን ባልሽም ሆነ ልኮ መጥቶ ባልሽም ሆነ ወንድ ልኮ እኔን ማናገር እኮ ባልሽ ነው ባሌ ሌላ እኮ ነው ያልሽው። ባልሽን ማስቆም ትችያለሽ፣ ባልሽ ያንቺ አይደል አንቺን አይደል እንደሚሰማው ባልሽን እኮ አንቺ ማስቆም ትችያለሽ። እውነት ነው ያገርሽ ልጅ ቢሆን ለኔ ራይ ቢኖርሽ ኖሮ ባሉ አማርኛ ይሰማል። እሷ ሳትልከው የቲክቶክን ወሬ ሰምቶ ነው መጥቶ እንትን ያለው። ባሌ ነው ብልብል ያርግሽ መጋኛ ባል ብርቅሽ። ወይኔ ማይ ጉድነስ። በጣም ባል ተጠምተሽ በጣም ባል ተቸገርሽ በስለት ነው ያገኘሽው ባል። ነገ ከአንቺ የተሻለች አበሻ ሲያገኝና ሲሄድልሽ ስታብጂ እናይሻለን። ደግሞ ካስተናጋጅ ለቀማሹ ባል ማንም የጠመደሽ የለም። እኔ አልጠመድኩሽም። ለፈጣሪ ነው የሰጠሁሽ። አርገሹ ከሆነ ፈጣሪ ስራሽ። አንቺ አርጋብሻል ሲባል ለገብርኤል ጋር ላይ ሰውን እንደው ለአላህ ሰጥቻታለሁ ነው ያልኩት። ከዛ ውጪ እኔ ደውዬ ሰደብኩሽ? እኔ ደውዬ ሀደትክ እኔ አመልክልክ መሸከል መጣው ተጣላሁሽ? አልተጣላሁሽ። ምንም አላደረኩሽም። ምን አደረኩሽ? እስቲ ንገሪኝ አንድ ቃል እኔ የበደልኩሽ ያስቀየምኩሽ የሰደብኩሽ ካለ። ገነት እንዲህ ነው እንኳን ሲባል በህዝብ ፊት እኮ ነው ቁጭ ብለሽ ያዳመጥሽው። ልጅቷ የኔ ጠላት እንደሆነች እያወቅሽ አቤቲ ቀላል ታዳምጣለች። ኧረ በእናትሽ የሁላችሁ የአምባገነንነት ጥግ። ልጅቷ የኔ ጠላት መሆኗን እያወቅሽ ባል የቀማሻት ልጅ አስተናጋጅ እሷን ብሎ የመጣ ልብናኒ ቀማሻት። ከቀጠርሻት አስተናጋጅ ባል ቀማሻት። ኦፍኮርስ ጠላትሽ ናት። ባል ቀምተሻታል። ባል ብርቅሽ ስለሆነ ወንድ ብርቅሽ ስለሆነ ቀማሻት። ያቺ ልጅ ከኢማራት ከወጣች በኋላ ከቤሩት ከወጣች በኋላ መታ ላይቭ ላይ ምስክርነቷን ሰጠች። ያደረግሽውን ነገር ሁሉ ተናገረች። እሷ ስትናገር ለምን አንቺ ቁጭ ብለሽ ሰማሽ? ሱሱን አያውን ፈርቶ ዳውለው ልብ ካለሽ እሷን የተናገረችዋን እስኪ ድረሽባት። አቅምሽ ቤሩት ላይ ያለ ህዝብ ላይ ነው። ልብ ካለሽ እስኪ ካታር ነይ። እንኳን አንቺ ባልሽ መምጣት አይችልም። አንቺ በከዳማ ቪዛ ልታገኝ ይችላል። እሱ ደግሞ በሸዋሩማ ነጋዴ ወይም በሴኩሪቲ በሞል ሴኩሪቲነት ቪዛ ሊያገኝ ይችላል። ሞክሩ። አቅምሽ ልብናን ላይ ቤሩት ላይ ላለ ሰው ላይ ብቻ ነው። አንቺና ሰው ስታደርጉ የነበረው በትክክለኛ መንገድ ነው። ስንጠጣ የነበረው በወርቃ ስታወርድ የነበረው ስትመጣ የነበረው ከነ ማስረጃ ነው እያወራች የነበረው። እንዴት ነው ማላምናት? አንቺ ራሄል ወስደሽ አምነሽ የለ እንዴ? እና አምነሽ የለ እንዴ? ሄለን አመንኩት። ራሄልን አምነሽ እኮ ነው እኔ ያውሉ ጊዜ ዘግተሽ ሱቅ ከፍተሽ አብራችሁ ፖሊስ ልትልኩ አብራችሁ እንድታደርጉ የነበረው ከኔ እንደውም ከኔ በላይ እኮ አንቺን ያዋረደችሽ እኮ ራሄል ናት ብታቂ። እኔ ምንም አላደረኩሽም። ክልሜት ገለጠን ያላወራሁሽም። ገነት አሁንም ቢሆን ፈጣሪ የሁላችንንም ያያል። ፈጣሪ አለ። ኦኬ አላህ አለ። ንገርሽ አላህ አለ። አንቺም የምታምኚው ገብርኤል አለ። እኔ ይሄን አድርጌ ከሆነ የስራዬን ይሰጠኛል። አንቺም ደግሞ እኔ ከአንድ ፍሬ ልጅ ጋር ያሳደርሽኝ ግን ፈጣሪ ያያል። ወላሂ ነው የምልሽ። ነገ ትቆጭበታለሽ። ለምን እንደምትቆጭ ታውቂያለሽ? ሌላ ሰው እንደሚያደርግ ስታቂ የኔ ቪዲዮ ይሄ እንደዚህ የተሰራጨው አይልቴው ቤተሰቦቼ ጎረቤት ህዝብ ሁሉ ነው። ገና ይሰራጫል። ታያለሽ። ቲክቶክ ላይ ገና ትጥለቀለቂያለሽ። ከዚህ በኋላ ምን አባሽ እንደምታመጪ አብረን እናያለን። ጠንቋይ፣ መተታም፣ ነፍሰ ገዳይ፣ ወንጀለኛ፣ ሌባ የብዙ እህቶቻችንን ቤሩት ላይ ህይወት ያበላሸሽ ለልብናኒ $100 የምትሸጪ ሴቶችን ገና ይጥለቀለቃል። ገና ይቀጥላል። ታያለሽ። ከዛም እንደምታመጪ እናያለን። ቅስሜን እንዲሰበር አንገቴ እንዲደፋ ነው ያደረገኝ ይሄ ቪዲዮ። እኔ ነኝ ያደረኩት። እኔ ነኝ ገነት። እኔ ነኝ ያደረኩሽ። እንደዛ ለማንቺ መሀል ነው ሴራ የተደረገው። አንቺ ነሽ እዚህ ጋር ወጥተሽ መናገር ያለብሽ። ምን ብዬ ነው የምናገረው? እዛ ጋር ሰው የሰማውን ያመነውን ነገር እኔ ምን ብዬ ነው ሀሳብ ማስቀይረው? ንገሪኝ እስኪ። እንዴት ነው ሀሳብ ማስቀይረው? እንዴት አስቀይራቸዋለሁ? እኔ አሁን ሀሳባችሁን ቀይሩ ብዬ ነው ወጥቼ በግድ ሚዲያ ላይ ወጥተሽ ስሜን አጽጂልኝ በግድ እንዴ? ሙሉ የቤሩት ህዝብ እኮ ያቅሻል። አብዛኛው ወረቀት የሌለው ስለሆነ ነው ፈርቶ ዝም ያለው። እነዚህ ቤሩት ላይ ያሉ ሴቶች የወጡ ቀን ሌላ ሀገር የሄዱ ቀን ታያለሽ ጉድሽ እንዴት እንደሚዘረጋገፍ ታያለሽ። ጠብቂ። እኔ ለነዛ በተለይ መረጃ ለሰጠችኝ ልጅ ኦኬ ለእሷ ህይወት አስቤ ነው ቱጣ ብቻ እሷ ልጅ ከቤሩት ከዛ ታያለሽ። ከማስረጃ ጋር አውጥቼ ቪዲዮ ሰራልሻለሁ። ቃሌ ነው። የሰው ህይወት ግን አደጋ ላይ አልጥልም። ላንቺልህ ብዬ እኔ አስተዋይ ነኝ። እኔ ሀይክ በዲቀንቴ አብረው ሰምተው ሁላችንም እኩል ነው የሰማነው። አንቺም እኩል ነው የሰማሽው። ያረግሽውን ነገሩን ያላደረግሽው ነገር አብረን ነው የሰማነው። አይደል እንዴ? አይደለም
እኛ ይሄ ይመጣል ብለናል። እኔ ከአንቺ ጋር ተነጋግሬ ራሄልን ፈልጌ አይደል የሄድኩት። ይሄ ይመጣል ብለን አስበናል? አላሰብንም እኮ አይደል እንዴ? ገነት ምንድን ነው የምትፈልጊው? ልውጣልሽ ከዚህ ሀገር? ልጄ ልውጣ? አልሰራም ብፍልልቅ ይዘበድቅ ሹ በድቅ እንት ሹ መስሎት አልሰም ማለት ነው። እኔን የሚመለከተኝ ጉዳይ የለም። ይሄ የራስሽ ሀሳብና የራስሽ ጉዳይ ነው። መውጣት አለመውጣት እኮ። እሺ ምንድን ነው የምትፈልጊው? እሺ ከኔ ሄሎ፣ እሱ ለራስሽ ነው የሚመለሰው። ከሀገር ባትወጪ ብትኖሪ እኔ አልሸከምሽ ወይ እኔን አትሸከሚም። ይሄ ራስሽ ያንተን ነው ፕሮግራም እኮ። እሺ ህዝቡ አንዴ አምኖ ገነት እንዲላት ገነት ህይወቴ ነው። አንቺም ህይወት እንዳለሽ እኔም ህይወት አለኝ፣ ሰባለኝ። እንደዚህ እየተዋረድኩ ምን እያልኩኝ ነገር አንገቴን ቀና የምልበት እኮ አይደለም። ይሄ ቪዲዮ ንዝል ያኔ ሹ ፈከርቲ ወላው እሱ እኮ ልክ ነሽ። እኔ ገላለች ተብሎ ሲፖሰት ወላሂ ላዚም እንደማንኛውም ሰው ደብሮኛል። እዚህ ጋር ሰው እኮ መውጣት እንትን እያልኩኝ አንገቴን እየደፋሁኝ ባላረኩኝ ነገር ስራዬ ባልሆነ ነገር እኮ ገደለች ሲባል እኮ ገነት እኔም ደብሮኛል። እና ሄለንን ጠይቂያቸው። ወላሂ ላዚም ደብሮኛል ገደለች ሲባል። እኔ አልፈልግም እኮ ገደለች እንድትባይ። እንዴ እና ያለን ምን አድርገሽኛል? እናቴን ገለሽብኛል እንዴ? እንደዚህ አድርጌም ፖስትሽ እኔ እንደዚህ አይነት ቆሻሻ ልብ ቢኖረኝ የት በደረስኩኝ ኖሮ ያሬት እንደዚህ አርቄ ተው ላይ ሴራ ምሰራ ተንኮል ማሰብ ቢሆን ኖሮ እንዴ እኔን በፌክ አካውንት እየከፈቱ ሲፖስቱኝ የነበሩት ማን እንደነበረ ታውቂያለሽ? ቮይሳቸው ነው የወጣው። ለምን እነሱን አልጠረጠሽም? ለምን እኔን ጠረጠሽ ገነት? እኔ እኮ ልጅ ያለኝ ሰው ነኝ፣ መስኡልያ ያለኝ ሰው ነኝ እኮ። እኔ መስራት መለወጥ መኖር የምፈልግ ሰው ነኝ እኮ። ይሄን ቪዲዮ ፖስት ሳደርግ ሰው እንደሚለቀኝ አስባለሁ እንዴ? ሰው ይለቀኛል ብዬ አስባለሁ? አንቺ ትለቀኛለሽ ብዬ አስባለሁ? እንደዚህ ነገር ሳደርግ ሁሉም ልጅ አለው፣ ሁሉም ቤተሰብ አለው። ስለዚህ እኔና አንቺ ማለት ነው ጥፋት አለው እኮ። አንቺ ማለት ጥፋት ስላለ እኮ እኔና አንቺ እንደዚህ እንደሆነ ስለሚያውቁ ነው በመሀላችን እንደዚህ አይነት ነገር እየፈቀደ ነው። እዚህ ጋር ደግሞ አንተ ወጥተሽ ነገር እንዳላረግ ሰው ነው ወደ አንቺ ነው እየቀሰረ ያለው። ኦኬ እሺ፣ ወጥቼ ይሄን ቪዲዮ እኔ አይደለም እኔ ንጽህናሽና ምንም ነገር እንዳላረግሽው ኦፍ ኮርስ ምንም አላረገችም። ሱሱ ሂውማን ሄር ከመሸጥ ውጭ ምን አደረገች? እንዳንቺ አትጠነቁል። እንዳንቺ ቡና ቤት ከፍታ ሴቶቹን $100 አትፖሻቸው ለልብናኒ። እሷ እኮ የምትለው አቡ ንጹህ መሆንሽን የምትለው እኮ ፌክ አካውንቱን አለመክፈትሽን ወጥተሽ አውሪ ነው። እንዴት እንደዚህ ይባላል? እንዴት አንቺ ነሽ ብላ ታስባለች? እንዴት መብት አለኝ ብላ ለምን ታስባለች? የትኛው መብቷ? ዜድ አንቺ ቤሩት ነሽ፣ አርፈሽ ተቀመጪ። እምለቀው ሰው እነገነት እኔ እየመሰልኳቸው ነው። እባካችሁን ይሄን ቪዲዮ አስጠፉልኝ ብዬ ልበል? ሄክ በዲክ እንደዛ በይ። ኦኬ እንልሻለሁ። ሪፖርት አድርጉ። ስንት ነው ሪፖርት የተደረገው እኮ እንደዛ ልልሻለሁ። እኔ አይደለሁም። አንቺ ሰራተኛዋ ነሽ። ቪዲዮ ሰርተሽ አስጠፊ። እኔ ላይ መጥፎ ነገር የሚፖስቱ ሰዎችን አካውንት ሪፖርት እያስደረግሽ አስጠፊ ብላ ትዕዛዝ የምትሰጥሽ ቦስሽ ናት። እሷ አለቃሽ ናት ሆነች። ለጊዜው እኮ ቦስ ሆነች። አሁን ላል የሚለቀቀው ቪዲዮ ገነት እኔ እየመሰልኳት ነው። እባካችሁን እኛን እያጣላችሁ ነው። ይሄንን ቪዲዮ አጥፉልኝ ብዬ ልበል? በድኬ የድሮ ቪዲዮ እያጠናበራችሁ እዚህ ላይ ታረጉ ስሟን የምታጠፉ በያታንቺ ትክረም አይነቅ። አሁን ልልሻለሁ ትክረም አይነቅ። እኔ ይሄን ነገር የኔ እንደዚህ ማለት አንቺን ሰላም የሚሰጥሽ ከሆነ እኔ ላለም አንድ ምሽክሌ ሰው አልገደልሽም እኮ ስትገይ እኮ ያላየሁሽም። ሐቂቃው እኮ ይሄ ነው አይደል እንዴ? ጋር ደግሞ ወዳጆችሽም ይሰማሉ። በቃ እንትን ይላሉ፣ ሪፖርት ያደርጋሉ። ኦኬ እኔ ወዳጆች ሰምተው ይሄን አካውንት እንዲያጠፉ አደርጋለሁ። ችግር የለውም። እነሱም ደግሞ ለሱም ንገሪው። እኔ ከዚህ በኋላ እኛ ያልኳትን ታደርጋለች። በቃ ተዋት በይው። ልጁ እኔ እያስጨነቀኝ ነው። ለምን ማረኩሽና ምን ሆነሽ ነው? ባሌና የአንድ ሰፈር ልጆች ናቸው እኮ እነሱ የሚተዋወቁት። ከኔ ጋር እኮ አይደለም እኮ። አንቺ ሚስት ነሽ። ምንም ነገር ማስቆምም ማስደረግም ስለምችይ ገነት አንቺ ካልሹ ነው የሚያደርገው። ተዋት በይ በቃ። እኔ ቪዲዮን ሰራልሻለሁ፣ ሳላወርደው በፊት ልክልሻለሁ። ከዛ በኋላ እዩትና ፖስት ስትይ ፖስት አደርጋለሁ። እኔ ምንም አልደርስብሽም። እኔ አንቺም አትደርሽብኝ። እኔ ጭራሽም ጭንቅላቴ ላይ አውጥቼሽ ነው እየኖርኩ ያለሁት። እኔ ጭንቅላቴ ውስጥ ብትኖርም ራሄል ናት ያለችው። ራሄል ናት እኔ ህይወቴን ያመሰቃቀለችው። እኔ ስለአንቺ አይመለከተኝም። ለምን አንቺ አደረግሽም አላደረግሽም ፈጣሪ ነው የሚያውቀው። እኔ ለፈጣሪ ነው የሰጠሁት መጀመሪያ። ገባሽ? እሱ አልኩሽ እኮ እኔ ካረኩብሽ ጾም ይቅጣኝ። ኦኬ ችግር የለም። በህይወቴ ይምጣ ፈጣሪ አልኩሽ እኮ። መች በፈጣሪ ችግር የለም። ጠንቋይ በፈጣሪ አያምንም። ስለዚህ በማታምኝበት ፈጣሪ አትማይ። እሺ
በማታምኝበት ፈጣሪ አትማኝ። አንቺ ጠንቋይ በጠንቋይ ነው የምታምኝ፣ በጠንቋይሽ ማይዛው እሱ ህይወቴን ያጥፋው። ምሽ በቁም በግድያ ይዘዝብኝ ፈጣሪ። ለአንቺ ተንኮል መድኃኒት እንዲናርጉ በቃ ኦኬ፣ ችግር የለም ገነት። እኔ እሰራልሻለሁ ቪዲዮውን። አላህ ተወጁ አይደለ? አላህ ይዘዝብኝ። ኦኬ፣ እኔ ቪዲዮውን እሰራልሻለሁ። አሁን እሰራልሻለሁ። ትክረማይኒክ ያለ ኦኬ ያላ አለች እንደመዳም እንትን ይህንን ቪዲዮ ስሪ ያለቻትን ቪዲዮ በገነት ትእዛዝ ሱሱ ሰራች። ሰርታም ግን ሰርታም ግን የሰራሁት ቪዲዮ ቀድመሽ ምረጪ ተብዬ የለ መጀመሪያ ሰላም እንዴት ናችሁ? ይኸውላችሁ በጣም እያስፈራሩኝ ነው። እኔ ልጅ ላሳድግበት ችግር አንዴ ቆይ ለዜድ ልንገራ። ዜድ አንቺ ቤሩት ነው ያለሽው። ስለዚህ እዚህ ነገር ውስጥ እንድትገቢ አልፈልግም። ገባሻል? ነገ ላይፍ ከፍተሽ እንድታረቅሽ አልፈልግም። ነገ መተሽ እንደዚህ ሆንኩኝ እንድትይ አልፈልግም። ስለዚህ አላስገባሽ። እሺ ቀጥይሱ። ከዛ እኔ ቪዲዮ ሰራው። ቪዲዮ የሰራሁትን ቆይ ልክልሻለሁ። አይባ ዳውንሎድ አድርጌ ማለት ነው። ሃይ ገኒ እንዴት ሃይ ገኒ ያልኩት ሰክቲክ ሃይ እንዴት ናችሁ? ሰላም ናችሁ ወይ? እኔ ይኸውላችሁ በጣም እያስፈራሩኝ ነው፣ እየዛቱብኝ ነው እና እባክህ የአካውንት ህይወቴ አደጋ ላይ ስለሆነ እባክህን ይሄን ፖስት አቁም ብዬ ቪዲዮ ሰርቼ ላቁላት። አሁንም እያስፈራራች ነው እያልሽ ነው፣ ልገለኝ ነው እያልሽ ነው እኮ አጥፊ ያለች። ድጋሚ ሙድ ያስኩባትና በሶስተኛው ስነ ስርዓት ያለው ቪዲዮ እባክህ ይሄ አካውንት እኔ ልጄ ማሳደግ ፈልጋለሁ፣ ገነትም ከኔ ጋር እየተጣላች ነው፣ እኔ እየመሰልኳት ነው፣ እየጠረጠረች ነው፣ ፕሊዝ ይሄን ነገር አቁም። በቃ ለኔ ብለህ የምትወደኝ ከሆነ ለኔ ብለህ ነገር አቁም ብዬ ቪዲዮ ሰርቼ ፖስት አድርኩ ነው ብላንቺ ልኬሻለሁ። ቪዲዮ ፖስት አድርጌ ትየውዬ በቃ ገንዬ በቃላ ትገኛች ብዬ ሰከም እያልኩ ኤርፖርት ሄድኩ። ኤርፖርት ተመለስኩ። በማግስቱ በቃ ቪዲዮ ስለሰራው ትፋተኛለች ብዬ ስሄድ ፖሊሶቿን ልካ ሲያዘች እኮ ተጠቀመችብሽ። አንቺ ሞኝነትሽ ነው። አውቃ ነው ቪዲዮ ካሰራች በኋላ እኔ ቃል እኔ ሰይሰልሽ በቃሉ የሚገኝ ነው የሚመስለኝ። ሃይባ ወላሂ እኔ በቃሌ ስለምገኝ ቁርአን ሁሉ ሰው በቃ አይነት ጠንቋይ የስንት ሴቶች ናቸው ጋይስ። እያንዳንዳቸው ለኔ በዋትሳፕ በውስጥ የላኩልኝ ከቤሩት ሴቱ ቡና ቤታቸው ቀጥራ ምን እንደምታረጋቸው እንዴት ሁሉን ነገር ማን ላይ መተት እንዳሰራች የስንት ሰው ትዳር እንዳፈረሰች እንዳለ መተው እኔ ቤት ሊናገሩ ቃል ገብተውልኝ፣ እኔ ደግሞ ታማኝ ስለሆንኩኝ ለሰው የሰውን ህይወት አደጋ ላይ አልጥልም። ታማኝ ነኝ፣ አርቄ ያስባለሁ፣ ብስል ነኝ። ኦኬ አላወጣም ብዬ ቃል ገብቼላቸው ነግረውኛል። ሌላም ደግሞ ከባድ መረጃ አለኝ ስለሷ። መቼ ያቺ ልጅ ከዛ ሀገር ስትወጣ፣ ሌሎቹ ደግሞ እነዚህ በሷ የተበደሉት ከቤሩት ሲወጡ መተው ቪዲዮ አብርተው እንደዛች ልጅ ዱባይ እንዳለችው ልጅ ቪዲዮ አብርተው ይናገራሉ። ምን እንዳረጋቻቸው፣ ማን ላይ መተት እንዳሰራች እዛ ቤሩት ላይ የሚኖሩ ሰዎች ላይ ማን ላይ ሁሉን ነገር ይናገራሉ። ሁሉን ነገር ገነት ሲኦል ገኒ አንቺ ሲኦል ብላታለች። ያቺ ሴት ያቺ ቪዲዮ ስሟ ተቀየረ እኮ አሁን በቃ ሲኦል ሆኗል ስሟ። ጠንቋይት ወይም ሲኦል ጠንቋይት ናት። የቤሩት ትልቋ ጠንቋይ። እኔ በጣም ታሳዝኑኛላችሁ የቤሩት ሰዎች። እንግዲህ ከእሷ መተት ፈጣሪ ይጠብቃል። ዜድ ሰላም አትፈልጊም? እንዲህ አበባሽን ጨርሰሽ ገብተሽ ነገ ሀቢባ ቤት ገብታ ባወራችሁ ነገር እንዲሆነች ሁሌ እኔ ነኝ ተወቃሽ። ነይ እሺ ግቢ። ነገ ለሚደርስብሽ ነገር እንደገና ደግሞ ሀቢባ ናት ተወቃሽ። ተይ አበባሽን አትጨርሽ አልኩሽ፣ እምቢ አልሽ። ነይ ግቢ እኮ ነይ ግቢ። ነገ እኔ ነኝ የምወቀሰው። ነገ አንቺ ላይ ለሚደርሰው ነገር ኢንቫይት አድርጌሻለሁ። ካልገባልሽ ካልደረሰሽ ውጪና እንደ አዲስ ግቢ። ውጪ ከቲክቶክ መጀመሪያ ጋብዤሽ አልመጣም፣ አመዳም ሆኗል። ወጥተሽ እንደ አዲስ ግቢ። ያስጠንቅቄያታለሁ፣ ተናግሬያለሁ። ሀቢባ ምን ይዘህ ኖ እኔ አልፈራም፣ ማንም አልፈራም። እዚህ ተወቃሽም አያረግሽም፣ ማንም ተወቃሽ አያረግም። ኦኬ እሺ፣ እዛ ገብቼ ለሽ ተናገሪ ካልፈራሽ። እኔ አልፈራም፣ ማርያምን አልፈራም። እኔ ስም መጥራት አልችልም። እዚህ ጋር የሷ ስም ከጠራው ያ ስም በመጥራት ተንዳታል። ጠንቋይዋ ወይም ሲኦል ሁለት ስም አላት። ጥሪ ይፈልሽ ወይ ሲኦል ወይ ሲኦልም ጠንቋይም በያት ችግር፣ ሁለቱም አንድ ናቸው። አዎ እኔ ማንንም አልፈራም። እዚህ ቤሩት ላይ ቁጭ ብያለሁ እያልኩሽ ነው። እኔ አሁን እዚህ ሀገር ስኖር አዎ ከዚህ በፊትም አሳዳኛለች እያልኩ ነው። ሱሱም ታውቃለች። ማንም ቤሩት ያለ
ያውቃል። የእሷ ጓደኛ የነበረች ልጅም አለች። ስልኳ ልክልሻለሁ። ፍቃደኛ ከሆነች ትገባለች። ኦኬ አዎ ትሰማለች። እኔ ግን እየሰማኋት አይደለምማ። ጋይስ አይሰማችሁም? የዜዶ ድምፅ ለእኔ በደንብ ይሰማኛል። ኦኬ መናገር የምትፈልገዋ ልጅ ቤይሩት ውስጥ ናት። ቤይሩት ውስጥ ናት። ችግር የለም። የራሷ ጓደኛ ቤስ ጓደኛ ናት። ስልኳ ሰጥቻለሁ። ፍቃደኛ ናት። ትምጣ። እንደው ማርያም ነው። እኔ ተሳስቼ ነው። ይቅር የልብናኒ ሚስት ናት። ናት። ወረቀት አላት። ችግር የለውም። ናት። የልብናኒ ሚስት በደንብ ነው። ለእሷ ለጠንቋይዋ ለሲኤልዋ ትፈራታል። ሲኤልዋን እችኛዋ ልጅ ጠንቋይዋ በእሱ ይቀላል። ሲኦል እና ጠንቋይ ሁለት ስም አላት። ጠንቋይዋ ይቀላል። ስለዚህ ጠንቋይዋ ይችኛዋን ትፈራታለች። ኖ ያችኛዋ ነው የምትፈራው። እዚህ ትፈራለች። በጣም ነው የምትፈራት። ትምጣ በእናትሽ። ከነ ባለቤቷ ሄዳ ችግር የለውም። እንፈልጋታለን። ትምጣ፣ እንሸልማታለን። ችግር የለውም። ተደበደብኩም ሁሌ ወይኔ አልሞት ባይ ተጋዳይ እዚህ ባይዘወይ ሀቡ አንድ ነገር ነገርሽ እዚህ ጋር ዜድተይ የምትሉኝ እኔ የምትሆ መንገድ የለኝም። እኔ ታፍኛ አልሞትም። ቤይሩት ሊብነን ላይ ህግ የለም የምትሉ ህግ አለ። እኔ የሰው ስም አልጠራም። ህግ አለ፣ በደንብ ህግ አለ። ህግ ደግሞ ምን አይነት ህግ እንደሆነ በስዋ ታዩታላችሁ። ችግር የለውም። በቅርብ ቀን ታዩታላችሁ። ተይ ምናምን አትበሉኝ። አሁን የቤይሩትን ህዝብ ትብብር የምናይበት እውነት በጣም ተባባሪዎች ናችሁ፣ ትተባበራላችሁ። አሁን እንደው ይቺን ጠንቋይ እንደው ሁሉም ተባብሮ እየወረደች አይደለም፣ ሱቋ እየወረደች አይደለም። ዛሬ ኢድ ዛሬ ለእኔ ለደስታ ማለት ነው ብዙ ታሪክ ሊሰራላት ቁጭ ተብላ ስትጠበቅ ነበረ። እሷ ግን ጀበል ላይ ማለት ሱቅ እየገባች ሱቋን እየከፈተች አይደለም ገጠር ነው ካላት ለምን ሱቅ ከፍታ ላይ ባትገባም? አሁንም እኮ ስሱ አንድ ጊዜ ላውራት ለሀቢባ። እሺ መቼም ስሱ አሲዛ እሳ ቁጭ ብላ ፀጉር ቤት የምትሰራበት ምክንያት የለባትም። ምንምም ታሪክም የላትም እዚህ ሀገር ገባሽ? እዚህ ሀገር ፀጉር ቤት ቁጭ ብሎ የሚሰራ የዚህ ሀገር ዜጋ ያለው ብቻ ነው። ኦኬ እሷም የሱሱ ዕጣ ሳይሆን ከዛ በላይም ሊደርሳት ይችላል። ኦኬ እዚህ ሊብነን ላይ ቤይሩት ላይ ያላችሁ ኢትዮጵያኖች እንዳለ ከተባበራችሁ እቺን ጠንቋይ ከቤይሩት ነቅላችሁ ማስወጣት ትችላላችሁ። ቤይሩት እኔ ልናገር ወይስ ትናገር ያለበት ማጥራት ትችላላችሁ? ተናገሪ ዜዲ ተናገሪ። እኔ ያው ማንም ታውቃለች እሷም ቤቴ የት እንደሆነ ካሁን በኋላ እኔ ብገባም ችግር የለብኝም። ዲፖርት ብደረግም አገሬ ኢትዮጵያ ነው። ችግር የለብኝም። እገባለሁ። ካልሆነ አልገባም። ታውቃለች እሱ የት እንደምገባ ታውቃለች። አውስትራሊያ ወይም ካናዳ ዩኤን ከአሁን በኋላ ማለት ነው ማርያምን እኔ ልቤ ሞልቼ ነው የምናገረው። ልቤ ሙልት እንደዚህ ደረቴ ነፍቼ ነው የምናገረው። እኔ ዩኤን አለኝ ታውቂያለሽ። ግን እኔ እዛ እስር ቤት መቆየት ስላልፈለግኩ ነው። ልጅም ስላለኝ የልጄ ናፍቆት ነው እንጂ በዩኤን ወይ አውስትራሊያ ወይም ካናዳ ቪዛ ሲወጣልሽ ትወጫለሽ። በጣም ብዙ እስረኞች ወጥቼ ነው ቤይሩት ላይ የሚሉሽ ዩኤን ስላላቸው ነው። ዜድ ደግሞ ዩኤን አላት። ማሳሰራችንን ብትታሰርም እዛው አገር ነው የምትወጣው። ቪዛ እና ትኬት ኦኬ መቶላት ገባሽ? ስለዚህ ለእሷ ጥሩ እድል ነው ብታስያት። እንደውም ዜድ ብር ከፍላ ከምትታሰር አሪፍ ነው። ለዜድ ጥሩ እድል ነው ይሄ ማሳሰሩ። ጥሩ እኔ እኮ ዜድ ፈርቼላት ነበር። እንደዛ ከሆነ ማሰየው እና ቅድም ያው ስም አልጠራም የሆነ ቤት ገብቼ ለባሏ ላይክ ሀቢቢ ሽፋ እንተ ሀቢቢ አልኩት። ለምን እሱ የዚህ አገር ዜጋ ነው ባለቤቷ ሲል እንተ ሀቢቢ አልኩት። የመጡት ግን የእናቴን እንባ ወላሂ ትከፍያለሽ፣ ዋጋ አስከፍልሻለሁ። እኔ ያልገባኝ ነገር ኩራት ነው። ላይክ አጨብጭቡልኝ። የሱሱን እናት አልቅሰው እንዲለምኑኝ ያደረግኳቸው ልጃቸውን እስር ቤት ወርውሬባቸው አልቅሰው ለመኑኝ ብለሽ ኩራት ነው። ሄለን ቤት ገብተሽ ሄለን የመጨረሻ ባለጌ ነሽ። በጣም ሴት ሆነሽ እናት ሆነሽ የእናቷን ቮይስ አውጥተሽ የምትዘባበችበት እኔ ጀግና ነኝ የሱሱ እናት ለመኑኝ ልጄን አስፈችልኝ ብለው ነው ቮይሱን አምጥተሽ የምታሰሚው። በጣም ብልግናችሁን ያሳያችሁት። በጣም አሰሚዋን በቤትሽ
ገስት ገብተሽም ያስከፈትሽው በጣም እንደወረደች ሱሱን ያዋረድሽ ያሸማቀቅሻት መስሎሽ ከሆነ በእናቷ እንድትኮራ ነው። እናት ለልጇ የምትከፍለው መስዋዕትነት ነው። እናቷ ምን ያህል እንደምትወዳት ነው። ይሄ እኛ ያየነው እንግዲህ እኔ የተረዳሁት እናቷ ሱሱ ምን ያህል እንደሚወዷት ነው። እሷን ለማስፈሻ ለማንም ዝቅ እንደሚሉ ነው ያየሁትኝ። ይህንን ያየነው ሙድ ስትይዝባት እናቴ ላይ ሙድ ስትይዝባት ምን ብላት እንደሆነ አላውቅም። እኔ እንዳይፈረድባት አደርጋለሁ፣ ወደ ሀገሯ እንድትገባ አደርጋለሁ ምናምን ብላት እኮ እናቴ በቃ አይፈረድባት ብቻ ልጄ ላኪልኝ ብላ ነው የምትለምናት። አይባ ድምፁን ብትሰሚ ወላሂ የኔ ምስኪን ደሃ እናቴ ማለት ነው። ታዲያ ሰው እኔ እቺ ሴትዮ ምንድነው ትገደል ምንድነው የምትፈልገው እንዴ? በቃ አይባ ከዚህ በላይ እኔ መታገስ አልችልም እንዴ። በእርግጥ ስሜታዊ ያደርጋል የእናትሽን ቮይስ አደባባይ ላይ መስማትሽ። የኔ እናት እያለች እቺ ቆሻሻ አታውቅማ እናቴ አታውቅማ። አቡ ልጄ እባክሽን እንደው ለእናቷ ስልም ብዬ ነው ብለሽም የኔንም ድምፅ አሰምተሽም ቢሆን ሰው እንኳን እንትን ላለ ማለት በእባክሽን እያለች ነው የምትለምናት። እናት ለልጇ ምንም ትሆናለች። ሱሱዬ እናትሽ ስለምትወድሽ እኮ ነው ጠላትሽን ዝቅ ብላ የለመነችልሽ። ኦኬ ምን ችግር አለ? ሰው የእናትሽን ድምፅ ደህና ሰው ብትለምን አቡ ደስ ይላል እኮ። ደህና ሰው ብትለምን ይሉኝታ ያለው ህሊና ያለው ሰው ብትለምን ኦኬ። ግን አንዲትን ቆሻሻ ሴት ልጅ እያላት ለሴት ርህራሄ የሌላት ለእናቶች ርህራሄ የሌላት በሴጣን የተሞላች ዳቢሎስ ፈራህ እግዚአብሔር የሌላት እንደው ደደብ ያልተማረች ፋራ እንደወረደች ጭራሽ ስለምንም እማታቅ ደደብ ድንጋይ ብቻ ገንዘብና አሰስ ገሰስ ሆና ሰውን አፍዝዛ መኖር የምትፈልግ ሴት እንዴ መሞት እኮ አለ አይባ። ዝም ብሎ እድሜ ልክ መኖር እኮ የለም። ይኸው እንደዚህ ይሄ እንኳን ሲፈጠርባት እኮ ድንግጥ ብላ ከሚዲያዋም ስልኳንም አጥፍታ እኮ ጠፍታ ራሷን እንኳን ጋፕ ማድረግ ነበረባት ብታቅ። ይሄ ሁሉ ውርደት እኮ ለእሷ እኮ ነው። ወላሂ እኔ እኮ አይደለሁም እየተዋረድኩ ያለሁት እሷ ናት። እኔ ከዚህ ምን እናቴ ጭራሽ እንደዚህ ነገር ላይ ከቀረበች በኋላ እኔ ምንም የሚያስፈራኝ ነገር የለም ከዚህ በኋላ ምንም ቢመጣ ማለት ነው። ግን ነውር እኮ ነው አይባ ወላሂ። አይ ነው እኔ እናትሽን ድምጽ እኔ አበሻ እንደዚህ አበሻ አላየሁም እንዴ። ግን ልንገርሽ እናት ልጇ አንቺ ይኸውልሽ እናትሽ እሷን በመለመኗ ያንን ቮይስ እሷ በኩራት አደባባይ ላይ አምጥታ ተለመንኩ በእናቷ ብላ ማሰማቷ አንቺ አይ ነው እኔም በአንቺ ቦታ ግን በጣም ስሜታዊ ይሆናል። ያቃጠለኝ ምን ተቀለሽ እናቴ ላይ የተጫወተችው ጨዋታ እንዳይፈረድባት 5 ዓመት ሊፈረድባት ምናምን እናቴን በዛ ጭንቅ ላይ ሃይባ ወላው ማሚ በዛ ጭንቅ ሰዓት እኔ እስር ቤት ሆኜ ምን ልትያት ነው የምትይው? ምን ብላት ነው? ምን ብላትስ ቢሆን ነው እንዳይፈረድባት? እባክሽ ልጄ ሳይፈረድባት ላኪልኝ ሄደሽ ለምነሽም ቢሆን ብላ እናቴ የራሷን ቮይስ አላሰማችም። የእናትሽን ብቻ ነው ያሰማችው። እኔ ማዘሯን ብቻ ነው የሰማሁት። የእሷን አልሰማሁም እኮ እናትሽ ላይ ካለ እኮ ምን ብላት እንደሆነ እኮ ማየት ትችያለሽ። እናቴ አጥፍተዋለች። እኔ እኮ በቃ ነው መለመኗን አንቺ እንዳታቂ ብላ እንዳልተማ አጥፍታው ምን አለች ልጄ? እኔ እኮ እንዳትናደጅብኝ እኔ እኮ በጣም ለምኛታለሁ እና እንዳልናደድ ምን አለችኝ? በስነ ስርዓት ነው ያወራችኝ አለች። እንደዚህ ባለጌ መሆኗን አላወቀችም። ለመሰልሽ የኛ እናቶች የሚያውቁት ማለት ነው እንደ አስተዳደጋችን የለም እንደ ኢትዮጵያ እንደ አበሻነታችን ሪስፔክቱን ያንን ነው የሚያውቁት። እንደዚህ አይነት ጋጥ ወጥ ሰው እንዳለ አያውቁም። ብታቅ ኖሮ እንደዚህ ብላ አታወራትም ነበር እናቴ። ውይ ገነት አይለፍልሽ ወላሂ አይለፍልሽ። አንቺ ሞት ራሱ አይገባሽም። አንቺ እድሜ ልክ እስራት ታስረሽ ማቀሽ እዛ የሴሪኮን የተሰራሹ ቦቶክስ ከንፈርሽ፣ ጡትሽ፣ ቂጥሽ የተሰራሹ እየሸተተ እድሜ ልክሽን እስር ቤት ውስጥ በስብሽ። እኔ በጣም ነው የረገምኩሽ። የእናቴ እርግማን ደግሞ ወላሂ አይለቅሽም። ቀልድ አድርገሽ ነው እናቴ ላይ ድምጿን ሚዲያ ላይ አወጣሽብኝ። ወላሂ አይለቅሽም የእናቴ እርግማን። እኔ እናቴ ስትመርቀኝም ስታዝንብኝም አውቃለሁ። ወላሂ ነው ጠብ አይልም። አንቺ ባለጌ ሀብ ቮይሱ ልላክልሽና ስፒከር አለ አጠገብሽ። ይሄንን የዛኔ ተሰጥኝ ነበር ይከፈትላት ግን አለ ሻርሙጦች እናታችሁ طلعت وهي تبني انا ما بعرف هذا الشيء هذول في عالم كثير متخانقين معهم عم بيفتحوا فيك اكونت ما فيه صوره ما فيه يسمى للاكل شعر هذا لمين
مكبين هالون عم بينزلون. ايه بزانيو سلكي ነው በ54 መጨረሻው ነው ላኩልሽ። لما شفت وانا امبارح نازل انا كمان ما بدي يصير هيك عرفت؟ እቺ ቆሻሻ ዘር ባለጌ ናት። አቃጠለችኝ አይባ። አይዞሽ ሱሲ ምንም የላክሽው ነገር ይሄን ከዚህ በፊት ልከሽዋል፣ ግን በጣም ስለቆየ ገና ፈልጌ ማግኘት አሁን ላኪው እንዳዲስ ልኬልሻለሁ። ሃይባ በ54 መጨረሻው አሁን ይገባልሽ ፎርዋርድ 4 መጨረሻ። ኦኬ ባንቺ ቁጥር ነበር እየጠበኩኝ። አልከበርም ብላለች። አሁን ከጉዱ አይፈላል ያልብ عم بقول لها انتوا عم منزلين على التيك توك انه بالتامين بالعقد المعادل. እኔ ተረጉምላችኋለሁ አረብኛ ለማታውቁሽ እና ስድብ ብርቅ ነው። ምንድነው እየመጣችሁ የምታቃጥሩት? ከሌ ሰደበሽ ባለጌ ከመሳደብ ውጭ ምን ያውቃል? ተሳደባ ባለጌ ናት። እንደ ሌላውን አንበሳ ማወርድላት መስሏት ከሆነ ውይ አንበሳ ይናፍቅሻል። ስትሳደቢ ውለሽ ብታድሪ ሀቢባ አይደለም አንበሳ አበባ አይደማትም በሏት። እሺ ሀቢባ አይደለም አንበሳ አበባ አይደማትም። ለራሷ ስትለምን ነው የምትውለው። እና ስትራገጭ ውለሽ ብታድሪ ከሀቢባ አይደለም አንበሳ አበባ አታገኝም። እዛው እነ ጠንቋይዋ ገነትን አንበሳ እየበላሽ ኑሪ እስኪያልቅባቸው በሏት። ደስ የሚለው እኮ ገነት አንበሳ ታወርድላትና አይለን ትንሽ ታቆብ ለባበሳትና ከዛ በኋላ ሲቀዘቅስ ሳይመጣ ሲቀር ትሄድባታለች። ባሚያ ላይ ስትረገጥ መታ ትሰጣለች። ጠንቋይት እየጠነቆለች በምታገኘው ላይ ማራናት ያለቀባት ቀን እናያለን። አንበሶቿ ሲያልቁ ትጨርስ ብሯን ያልብ عم بقول لها انتوا عم منزلين على التيك توك انه بالتامين بالعقد المعادل ما بعرفوه. طلعت وحياة ابني انا ما بعرف هذا الشيء. هدولي في عالم كتير متقانين معهم، عم بيفتحوا فيك اكاونت ما فيه صورة ما فيه هذا التيك توك، ما بتعرفوا التيك توك لمين مكبين هالون وعم بينزلون. انا ما كسني بالموضوع والله لازم. لما شفته انا امبارح نازلت انا كمان ما بدي يصير هيك عرفت. ما بيقولوا انه انت بتعذبي ابنك انت. ايه وحياة ابني عم بقول لك شو بك انا هيك بعمل؟ ليش بدي اعمل هيك؟ لانه مش هي عملت دعوه على كل شيء كله بده يروح يعني كمان اقعد اقتلك. ايه تعمل شكوى هي اللي بتفوت، انا ما بفوت، انا ما عملت شيء، انا نضيف العالم كلها معي، هن اللي غلطوا معي، هن اللي عملوا، هن اللي تجرسوا، انا شو خصني انا بالموضوع؟ ما معي كل نشكل شو قصدك بالموضوع؟ لا مشكل انا قالت لي جنت قالت لي عملتي لي السهر، اوكي؟ مين قال لك ريتا؟ انا طلعت ريتا بدنا نحكي انا وجنت بدنا نحكي عن ما ريتا، لا انا هني فداوا مع بعضهم، اجت بنت قالت انا حطيت لك بكبيه بالفوركا، جنت قالت لي حطيت لك سهر وحكيت البنت، انا ما قصني ولا دقيت لها ولا ثبتها ولا سالتها لجنت، انا قلت لها اعطيتها لربي، اذا عملت هيك اعطيتها لربي وتركتها، عرفت شو؟ طيب مين عم بينزل اذا مش انت؟ وحياة ابني عم بلغت ليش انا اذا بدي نزل ما بنزل على تيك توك تبعوا لي، ليه بدك تفتح فيك اكونت لانزل؟ هذا الثاني عم بينزل هن بيعرفون هني، عرفت؟ انا ما بخاف، اذا بدي بنزل اكونت تبعوا لي، عرفت شو؟ انا ما نزلت. ኧረ ትርጉም እያሉ ነው። ኦኬ ሰውየው ደውሎ ለምንድን ነው አንቺ ቲክቶክ ላይ ቪዲዮ ስለ ገነት ምትሰሪው ሲላት እኔ አልሰራውም፣ ስክሪን ሪከርደሮች ናቸው ማንነታቸው አይታወቅም ስትል ሲል እኔ ገነት እንደዚህ መተታት ሰርታብሻለች ብላኝ ራሄል እሱን የጠየኩት እንጂ ላይክ እኔ አልተሳደብኩም ወይም ቪዲዮ አልሰራሁም እሷ ላይ እያለችው ነው ያለችው። مستحيل انا ماني واثقه لهيك انه قاتلين بدي نزلهم قاتلين، اعوذ بالله. በፍጹም እኔ አላረኩም وهي امي ولا ما شفتها وهي قال لها شو خلص ما بتعرف اسمعيني كنت معي ابوك انت جاي احصل لهم بدك تشوفي لي مين منزلهم، بدي اول منزلينهم. انا كيف بنعرف انا اكونت هيدا ما بتعرف ማን እንደሰራ ስለሷ ቪዲዮ ማወቅ እፈልጋለሁ። ስለኔ እንዴት አውቃለሁ? ስክሪን ሪከርደር ማንነታቸው የማይታወቅ እንዴት ማወቅ እችላለሁ እያለችው ነው ሱሱ። አውጪልኝ፣ ፋይንድ አውት አርጊልኝ፣ ፈልገሽ አግኝልኝ የሰራውን አካል አንቺ ካልሆንሽ ነው። اذا بدها تعرف تروح مع التليفون تشوف مين فتح التيك توك طبعا منزل. انا شو كسني انا بهذا الموضوع؟ انا وحياة تلاس هني اسمعني، اذا بدي اتشكى انا بتشكى، اذا بده يعملوا شيء انا كمان فيني اعمل، بس انا تركتهم لله، انا ما عندي وسكنه هيك. ليش ما معي وراء؟ مين قال لك ما معي وراء؟ انا
እኔ አይ ወረቀት የለሽም ማለት እኔ ለፈጣሪ ትቻቸው ነው እንጂ መድኃኒት ያሰሩባት ማለት ነው። ለፈጣሪ ትቻቸው ነው እንጂ መክሰስ እችል ነበር ስትለው እንዴት ትከሻለሽ ወረቀት ሳይኖርሽ አላት። في عالم كتير كرمالي بدهم يشكوا عليهم وحياة امي وقفتهم انا ما خليتهم يشكوا كرمال ብዙ ሰዎች ለእኔ ራሱ ሊከሱልኝ ነበረ እንዳይከሱ እኔ ለምኛቸው ነው። ወደኋላ ተመለሰ። في عالم كتير كرمالي بدهم يشكوا عليهم وحياة امي وقفتهم انا ما خليتهم يشكوا كرمالي انا كل العالم بدها تتشكى قلت لهم ممنوع هذا يشكى خلاص اعطيته لربي تركهم. اذا ما انا بدي فل من هون اصلا اذا بدي انا بفل من هون اصلا بدي بقل محل بدي اترك لهم بلد بدي فل ليه بدي اعمل هيك انا اصلا؟ ايه؟ شو عم بعمل انا؟ ለምንድን ነው ዱባይም ለበተለያየ ቦታ ለሰው ደውልሽ የምትናገሪው? እሷ የተደረገብሽን ነገር ለምንድን ነው የምትናገሪው? እኔ ሲጀመር ሀገሪቷን ልለቅላቸው ነው አለችው። እና ሀገሪቷ የምትለቂ ከሆነ ለምን ትናገሪያለሽ? ለምን አፍሽን ዘግተሽ በደልሽን አፍነሽ አትሄጂም ነው? مين انا؟ ኢትዮጵያም እየደወልሽ ዱባይም እየደወልሽ ትናገሪያለሽ። تلاقي هيدا حكي كله عم تسمعه غلط. اوكي سأل العالم اثيوبيات مش تسأل عليه مش اللي جنت حكيت لك بتصدق ولا بتصدقني انا. سأل الاثيوبيات الاثيوبيات مشاكل شو صاير مين عمل غلط بيكبروا. تتشك علي ما بيأثر. انت عم تتهميها بحوالي تعدل عم تتهميها بالقصص. አንቺ ስሟን እያጠፋሽ ስለሆነ ጠንቋይ ናት እያልሽ እያወራሽ ስለሆነ ትከስሻለች ትክሰሰኝ አለች። حمتها عالم كلها بتعرف اللي حكت عنا بالدبي اللي حكت عنا رفيقتها لها انا شو كسني انا شو حكيت عنها يعني هلا اللي عم تنزلها على الفيديوهات هي تبع دبي شو بيعرفني انا እና ይሄ ስለሷ የሚፖሰቱት ቪዲዮዎች ስክሪን ሪከርደሮቹ ዱባይ ነው ያሉት ነው ጥያቄው። مسكاني ما قلت في كثير عالم بيكرهها لقلت شو كسني انا ابد خلي ما قلت غيري انت شوف مين في لانه انا وياها ما بنحكي كرمالك انا عم بنزل يعني هي هيك عم بتفكر ما في غيرك انا عم ከአንቺ ውጭ ማንም ሊሆን አይችልም ብላ ነው የምታስበው እሷ። يا حبيبي اسمعني كل عالم عم تحكي عليهم اوكي كل عالم في عالم سميري مين قولي لي ما بعرف انا شو بيعرفني انا لما طلعنا على الميديا اسمعني لما طلعنا على الميديا كثير عالم حكوا لها حبيبه صار يبعثوا لها من جوا من واتساب ما بدهم يبينوا مين هني عم يبعثوا لها عم بيكتبوا خبري العالم مش انت خليت العالم كلها تفوق عليها. نعم مش انت خليت العالم كلها تفوق وتحكي عليها انه انت قلتي لا مش انا تعالى مش انا البنت من دبي طلعت قالت عملت هيك خلص هاكت هي انا طلعت عم بسال انه هي عم تعمل انت بيني طيب اسمعي شو انت وجنت ما في شيء هي انا وجنت رحنا بدنا انا طلع لها حقيقه انه انا عامل لها السهر بالجنت حاكي لها هيك انا رحت سالتها جنت انا عامل لي السهر انا عم بسمع الحكي قال ايه مزبوط قريتها اكدتني انه انت عامله سهر لا انا ما عملت بعدين طلعنا انا بدي طلع حقيقتي انا ما عملت شيء بدي اسال ريتا طلعنا انا وريتا اوكي انا وريتا كان انا مش انا وجنت بعدين ريتا فداتها هونيك قدام العالم قالت لها انت بتعملي هيك انت بتعملي هيك هن رجعوا تصالحوا انت عملتي ولا انت اللي قاعده انه كانت عملت لي سهر كل شيء طلع حقيقه وجنت هتت على الكبيه ما ادري شو بنت اللي بتشتغل عندها طلعت حكيت على التيك توك لا لي هي اللي حكته بالتيك توك بدبي ቆዮ ሳልተረጉምላችሁ አይደለ? እኔ ምንድነው እሱ እየሄድሽ በየቦታው ስለ ገነት ታወሪያለሽ አይደለ? ሚዲያ ላይ ያወራሽው አንቺ ነሽ ስለ ገነት ሲል እኔ አይደለሁም። እኔ ገነት ላይ መተት አሰርተሻል ተባልኩ። እኔ ደግሞ አሰርቻለሁ ወይ ብዬ አንቺ ላይ እኔ አሰርቼብሻለሁ ብዬ ገነትን ስጠይቃት አዎ እንደዛ ነው የሰማሁት አለች። ስትል እኔ ደግሞ ሀቄ ማውጣት ስላለብኝ ኬት ማን ያለሽ ብዬ ጠየቅኩ። ስጠይቅ ራሄል ናት ያለችኝ አለች። ራሄል ደግሞ ራስሽ ነሽ አለች። ራሷ ናት አለች። ከዛ ዱባይ የምትኖር ልጅ ሌላ ቤሩት የነበረች እሷ ቤት ተቀጥራ ትሰራ የነበረች ልጅ ደግሞ እኔ በገነት ትዕዛዝ መሰረት የሱሱ የምጠጣበት ብርጭቆ ላይ አድርጊያለሁ ብላ አመነች። እና ልጅቷ ናት የተናገረችው ስለ ገነት ጥንቁልና። እኔ አይደለሁም እኔ ሀቄን ላወጣ ነው ሚዲያ ላይ ወጣሁት እያለች እያስረዳችሁ ነው። ፖሊስ ነው ወይ ለምትሉ አይደለም። እሷ ሱሱን እንዲያስፈራራ ከገነት የተላከ ነው።
الشير عندها حاجتك على التيك توك؟ على التيك توك هي هاكت، مش لألي للعالم هاكت، مش لألي هاكت بس قدام غنت قدام العالم كلها هاكت. شو قالت؟ قالت انا حطيت لها بالكبيه بالفولكا، قالت قالت لي حطي لها، جابت من اثيوبيا من امي سهر، هي هاكت ام فدعت امها وفدعت قالت وفدعت حالها، انا شو بيعرف. انا ما كنت لما حلايب وصارت تقول هاك البنت. انا ما حكيت عن جنة ولا شيء، حكيت عن جنة حتى لما عرفت هذا الشيء ما حكيت، ما قلت لها انا اعطيتها لربي، اذا عملت هيك الله يسامحها بس، ولا سبيت لها ولا سالها. انا ما بعرفها، بعرف جوزها عم بقول شو بدي اسالها. يعني سالها انه هلا اني لانه متخانقين اتليست انا وياهم متخانقين ونفدعوا من وراي، اوكي هذا السبب من وراي، هن عملوا من ورا ظهري بس بنت طلعت فدعتهم، اوكي. تيك توك كمان قولي انا وقلت ما في شيء. نعم؟ ما انت قولي على التيك توك انه انا وقلت ما في شيء، قلت الفيديو ما في شيء بيني وبينها، حتى العالم ما بقى تبعت شيء. هن بيعرفوا انا قلت لهم انا ما ማንም ቲክቶክ ላይ ስለ ገነት እንዳያወራ ስሟን አድሽላት ውጪና ቪዲዮ ስሪ፣ እኔና ገነት መሀል ምንም ችግር የለም፣ ገነት ምንም አላረገችኝም ብለሽ ቪዲዮ ስሪ ነው የሚለው አረብኛ ለማታውቁ ሰዎች። ኦኬ الله يسامح انا وجنت ما في شيء، ولا انا وجنت ولا انا وريتا ما في شيء، قلت لهم. طيب هذا بعدها حتى على التيك توك شو بدي هاد؟ انه انا وجنت ما في شيء. ليش ما فيش؟ انا وياه ما بنحكي متخانقين، ما بنحكي. عملت لي سهر، قالوا لي عملت لك سهر ما ادري شو، ما بدها تسكر لي محلي، بعطتني بجرك كثير لعبه لعبوا علي من ورا داري. اوكي زعلت منها ما بحكي معها. ما عندي كمان مش اول يوم بعرفك، ما عندي لساني قر. قلت وين عم بقرقر انت هلا كرمال جنت عم تدافع؟ مش كرمال جنت. انت ما بتعرفني جالي انا بغلط، انا باذي عدد، انت شفتني شيء نار عم باذي عدد؟ كم مرة جيتي على مشاكل، كم مرة قعدت معك على مشاكل. عم بقول لك يعني انا ما بغلط مع حدا. አሁን እዚህ ጋር ፑሽ እያደረጋት ነው ያለው። ወታ ሚዲያ ላይ ገነት ምንም አልበደለችኝም፣ እኔና ገነት ሰላም ነን፣ ገነት ጥሩ ሰው ናት ብላ ቪዲዮ እንድትሰራና ስሟን እንድታድስላት ነው ዛቻ በዚህ ሰው ከገነት ተልኮ እየደረሰባት ያለው። ما في شيء بينك وبينها، خلاص بعطيه حتى على التيك توك عندك انه انا وجنت ما في شيء. አናው ጉሊ ቲክቶክ ላይ ወጥተሽ አናው ገነት ማፊ ሸይ ብለሽ ቪዲዮ ስሪ፣ እኔና ገነት ምንም አይነት ችግር የለብንም ብለሽ ቪዲዮ ስሪ እያላት ነው። አረብኛ ለማታውቁ ኦኬ። በገነት ተከፍሎ ተልኮ ليش بدي هات تيجي حطت شيء اجي فهمتني شيء، هي اجت سوسو انا ما عملت لك شيء، قالت لي شيء حكيت معي دغري هي وهي وريت اصلا ليش انا رحت حكيت معها اوكي، لانه هي عم تفكر انه عملت لها انا السهر، رفيقتها عبت لها براسها فكرتني انا عملت لها السهر، رحت لا قال لها حقيقتي انا ما بعمل هيك شغلات، عرفت؟ وانا اللي طلعت على التيك توك انا ما بعرف من ورا شو عاملين هني، وهي ابني انا ما بعرف في مشاكل ولا خلصين مش عارف تحكي مع جوزها. انا بالتيك توك عالم خلصنا انا وياها، ولا سبتني ولا شيء، ولا سبت لها ولا سبتني ولا حكي بيناتنا. عالم مسكين عم بيفتحوا فيك اكونت ليلاقونا مع بعض عم ينزلوا، انا ما قصني بالموضوع هيدا الاول. عالم مسكين عندهم فيك اكونت هيدا ما في صوره ولا مين هيدا عم ينزل، ما بتعرف مين هو. انا هبعتلك صورة باسبورك، شوفي لي هيدا هو باسبورك. يلا باطل. ኦኬ እኔ አይደለሁም ስለ ገነት እኔ ምንም አይነት ቤቴን ቲክቶኬን መፈተሽ ትላላችሁ። ስለሷ ምንም አይነት ቪዲዮ ሰርቼ አላውቅም፣ ምንም አይነት መጥፎ ነገር ብዬ አላውቅም። ስክሪን ሪከርደሮች ናቸው የፖስተቱት ስትለው እሺ አንቺ ወተሽ እኔና አናው ገነት ማፊ ሸይ በይናትና ማፊ ሙሽኪላ በይናትና ምንም ችግር የለብንም ሰላም ነን፣ ገነት ጥሩ ሰው ናት፣ ምንም አልበደለችኝ ብለሽ ቪዲዮ ስሪ ነው እያለ እያስጨነቃት ያለው ማለት ነው። እንደምትሰሙት አረብኛ ሰሚዎች بدي اقول لك شغله، وبحب ريتا، بحبه كل يوم، انا مع الكل ما ضد الكل. بعرفك بس يا سوسو كتير اتبهدلتوا ونزلتوا من عينين العالم من ورا السوشيال ميديا عشان ይሄ ሌላ ነው። ይሄ ሌላ ወንድ ነው። ይሄኛው አሁን የቅድም ቮይስ የሰማሽው እንደዚህ አታለለኝ መጀመሪያሽ በትህትና ማለት ነው። በኋላ ላይ በፓወር በኃይል መምጣት ጀመረ። ገባሽ? አታሎ ሊዘኝ ነበር ናይ ጸጉር ቤት ምናምን ያለ ያው ነው የመጀመሪያ ቮይሱን የሰማችሁት። በጣም ኃይለኛ ሰው ዱርዬ፣ ሽጉጥ በምን የሚጮት ነው? ቀልድ አያውቅም። ፎቶ ስክሪንሾት አንስቻለሁ። ሽጉጡን ብላ እንደዚህ አድርጎ ሲልክብኝ ገልሻለሁ እያለ ማለት ነው። ስክሪንሾት አንስቻለሁ ከነ ስልክ ቁጥሩ
ክፈችው። አሁን ከሱ ቀጥሎ ያለውን ቮይስ ክፈችው። ይሄኛው ለማስታረቅ አንቺንም ራሄልንም ገነትንም ወዳለው ለምንድን ነው የሚፈጠረው እያለ ነው የሚለምነኝ። ስለዚህ በሶስት ወንዶች ነው ያስደወለችብሽ ወይስ በሁለት? በሁለት። የመጀመሪያውን የሰማነው ድምፅ ይሄኛው ኃይለኛው የሚያስፈራራው ነው። ከዛ አሁን እዚህ የከፈትኩት ትሁቱ እሱ ታዩ ሽማግሌ ነው ሊያስታርቅ ነው የደወለው። ሽማግሌ በቃ እዛ ጋር ችግር ሊፈጠር እንደሆነ ስላወቀ እኛን እየለመነ ሁላችሁንም ወዳችኋለሁ፣ ሁላችሁም እህቶቼ ናችሁ፣ ለምንድን ነው የምትዋረዱት? ታረቁ ነው። ኦኬ እሺ። ሳሪት እሺ ጻፉልኝ አሁን ዋትስአፕ ላይ ሳርዬ ስሚ ብላሻል። አቡ ሳሪ ላከችልሽኝ። እሺ ቮይስ ስሚው ነው። እሺ ሳርዬ ስጨርስ ሰማዋለሁ። እኔ ማር ይቅርታ قاعد معها يعني هي ما بتعرف شو بدها تحكي وانت ما عارف شو بدك تحكي انه يعني هذيك دبي حبيبه فتحت لي اجريها فكل الناس بتعرف يلا عكبت سودي لحبيبه ما هي المستفيد الاول حبيبه ضد ما هي المستفيد هي عالمه زي العسل تضلوا على القليل انتم بلبنان وبدبي وباثيوبيا لا هي تستفيد وتفتح سوشيال ميديا شو مستفيد انت 2000 تعاطفوا معي هذا ما حكي سوسو انا بروح بعمل ضبط شباب من كل شاب 100 ومن وقتك 20 احسن من كل هالمواضيع اللي كان شو بدي مصاري طلعت على السوشيال ميديا انا طلعت انه عم بدي طلعها ايتي طلعت على السوشيال ميديا هي جنت عم تحكي علي انه ناس عملت لها سهر شو تفضلي اللي حكوا بينك وبين جنت مش رجعوا فاتوا على محل جنت يا سوسو يفوتوا شو خصني انا ما فهمتي قصدي بدي اوصل لك اياه يا سوسو فهمت ريتا لعبت اللعبه وهي رجعت صالات مع جنت مش ريتا بلا هي لعبه هي اللي فدات على جنت بالسوشيال ميديا انا ما فرقت تمي على جنت اسمعني عرب اسمع فريدة مش كانت قاتلة خريانة نايمة عند جنت مع مصاري ومصاريف ولا لا؟ ما خصني بموضوع بس اسمعني لقلك بالسوشيال اسمع عرب بدك تفهم ولا لا؟ بدك تفهم مني ولا لا؟ اسمعني هي وين طفى تليفوني عرب እያወራሁ ስልኬ ይዘጋ። አሁን ከዚህ በኋላ ነው የሚጀመረው። ከዛ ሲደውሉ ስልኬ ዝግ ሲሆን አለቀ ቮይሱ ማሚ አለቀ። ይሄ ላስትን ይላክሽልኝ አለ አንቺ ላይ አለ። ቆይ ከዚህ በፊት ላክሽልኝ ያኪው በጣም ብዙ ነው እናንተ ስለምንላላክ ሩቅ ነው የሚሆነው። ቆይ ልላክልኝ ከዚህ በፊት አለ እዛው ሪከርድ አድርጌ ከላኩበት ስልክ ላይ ከዛ ላይ ላክልኝ። ገና ሲይዙባት ሲያስፈራሯታል። ወታ ለገነት ቪዲዮ ካልሰራች ምናምን ይሄ ከመግባቷ በፊት ማለት ነው። ሀቡ ትርጉም እንትን የመጨረሻውን ቮይስ ትርጉም ነው የምትፈልጉት? she didn't have paper no she have paper እሱ ይቃማ አላት እንዴ? ነው ይቃማ ፎቶ አለኝ ገና እንዳሰራች ነው የደስ የላከችልኝ። ቅርብ ጊዜ ነው ግን ያሰራችው ወረቀት እና እንደውም ላይቭ ላይ ራሱ ተናግራለች። ወረቀት ባልነበረ ሰዓት ወረቀት ልታሰራ እንደነበረ ምናምን እና ግን ወረቀቷ ሃውስ ሜድ ነው የሚለው ከዳማ እና ንዋን እየሳዋቻት ነው እኔን እሰማለሁ ብላችሁ ስቅል አድርጋ እንትን በተያዘች ጊዜ ሱሱ እሷ በስም ማጥፋት ከሳት ስትገባ ስትመረመር ምንም አይነት ቤትዬ እኔ ፍቅር ምንም አይነት ማስረጃ አልተገኘባትም። ስክሪን ሪከርደሮች ናቸው እንጂ እኔ አይደለም። አካውንቷ ሲፈተሽ ግን ገነት ላይ የሰራችው ምንም አይነት ቪዲዮ የለም። ግን የፀጉር ቤት ባለቤት መሆኗ ታወቀባት። በቤሩት ሕግ ደግሞ የከዳማ የሃውስ ሜድ ቪዛ ይዛችሁ የቤት ሰራተኛ የሚል ቪዛ ይዛችሁ የቢዝነስ ኦነር መሆን አትችሉም በቤሩት ሕግ። ሶ ያ ነው እሷ እንዳትወጣ ያደረጋት እንጂ የገነት ኃይል፣ የገነት ጉልበት፣ የገነት ፓወር አይደለም። በቃ እሱ የገነትን ስም እንዳላጠፋች ቪዲዮ እንዳልሰራችባት እንዳልሰደበቻት ሲረጋገጥ ወደ ኢትዮጵያ ትወጣና በሰላም ህይወቷን ትኖር ነበር። ግን በቤሩት ሕግ ደግሞ ወይ የልብናኒ ሚስት መሆን አለብሽ ወይ ዜጋ መሆን አለብሽ ቢዝነስ ኦነር ለመሆን የሬስቶራንት ባለቤት የፀጉር ቤት ባለቤት ለመሆን ልብናኒ መሆን አለብሽ ወይም የልብናኒ ሚስት የልብናን ዜጋ መሆን አለብሽ። ስደተኛ በራሱ ስም ቢዝነስ ባለቤት መሆን አይችልም።
ያ ነው እንጂ በቃ በስም ማጥፋት ወንጀል ከሰሰቻት ስሟን እንዳላጠፋች ተረጋገጠ። እሱ ቪዲዮ ሰርታ አታውቅም። ገነት ላይ የገነትን ፎቶ ለጥፋ ሰድባት አታውቅም። እሷን የሰደቧት ስለ እሷ ያወሩት ስክሪን ሪከርደሮች ናቸው። እነሱ ደግሞ ማንነታቸው አይታወቅም፣ ፎቶ የላቸውም። ልክ ሄድሻለሁ ስም كرودي كنت واقف معك وعم ساعدك بس هلا بدي خليها جنة نيك اللي خليك انا واقف مع جنة خليها تعمل اللي بدها اياه فيك. خلي الزلمه يجي له او يتطلع تطلع بالمحل او فيها او اسمع اي حبشيه نزلت فيديو لنيك اللي خلقكم. الو ايه تلف ቆይ ይሄኛው ምንድነው አልገባኝም። ቆይ معك يا كرودي كنت واقف معك وعم ساعدك بس هلا بدي خليها جنة نيك اللي خليك انا واقف مع جنة بدي اخلي جنة ميوت نش بدي اخلي جنة በዲ ይኸውልሽ ያሁን ቀጣዩ ቮይስ ግን አትክፈችው። የማማን እየሰደበ ስላለ ደግሞ እንዳትጣላ ደግሞ ሰምተው ይሄ ምን እንዳለ ታውቂያለሽ? ያሁኑ ቮይስ እንደውም ከአንቺ ጋር እየቆምኩ ነበረ እስካሁን። ከዚህ በኋላ ግን የፈጠረሽንም ፈጣሪ ነው ማደርገው። ይሄ ብልግና የለም በአረብኛ እንደዛ ነው የሚለው ማደርገው። እሷ ስቅም የሚጣላ እንደሚያይ ሰው ወደ እሷ ሱቅ የሚያይ ሰው እናቱን ነው እንደዚህ ማደርግለት፣ እንዲህ ነው ማደርግለት። እና ከዚህ በኋላ ማንኛውም አበሻ ስለ ገነት አንድ ነገር ቢያወራ እኔ ነኝ የምገለው፣ እኔ ነኝ እንዲህ ማድረገው ነው የሚለው። አይ ሊባኖስ ያለው አረቦች ፈጣሪንም ብልግና ነገር አደርጋለሁ የሚል ባለጌ ነው። እኔ በህይወቴ ነው እዛ ሀገር ኖርማል አድርገው ነው የሚያወሩት። ሀገር ቢላቸው ብልግና ነው የሚያወሩት። ማይፈራ ቅሌታም ፈጣሪን እንዲህ ካለ እንግዲህ ሁለተኛው ማማ አወቅሻት? ማማ ሊባኖሳዊ የኔ እና እሷ ለኔ እንዴት ትዝቱባታላችሁ? ምንድነው የምትፈልጉት ከሷ ብላ ጸብ ስታነሳ እኔ ጋር ደውሎ ማነች እሷ ማን ስለሆነች ነው ምናምን ብሎ እየተሳደበ እሷን ሪከርድ አድርጌዋለሁ፣ ግን አላሰማዋትም። ለምን ልጇ ከሰማ ሄዶ ቢጣላስ ቢተኩስስ ምናምን ችግር ውስጥ እንዳትገባ ብዬ በእኔ የተነሳ ሪከርዱን አድርጌው ቁጭ አድርጌዋለሁ፣ ግን አልከፈቱምና በስተት ላንቺ ላኩልሽ። አሁን እሷ ብትሰማ ወይ ልጇ ቢሰማ ሌላ ችግር ውስጥ እንዳይገቡ ለዛ ነው እንዳከፍቸው ያልኩሽ። የትኛው ነው እሱ? ያሁን ሁለተኛ አሁን የመጀመሪያውን ከከፈች በኋላ ሁለተኛ የከፈችው እንዳከፍቸው። እሺ ሚውት አድርጊና ስሚው ከፈለግሽ አንቺ ሚውት አድርጊና ስሚው፣ አንቺ ሚውት አድርጊና ስሚው፣ ሚውት አድርጊና ስሚው። እሺ በኋላ እኔ ብቻዬን እሰማለሁ ከላይ ስወጣ ችግር የለም። የመጀመሪያው خليها تعمل اللي بدها اياه فيك. خلي الزلمه يجي له او يتطلع تطلع بالمحل او فيها خلي الزلمه يجي يتطلع تطلع بالمحل ማለት እስኪ አንድ ወንድ የሆነ ሰው መጥቶ ወደ ሱቅ ዞሮ እንኳን ወደ ገነት ሱቅ ነው حبشيه نزلت فيديو لنيك اللي خلقكم የፈጠራችሁን ራሱ ብልግና ነገር አደርገዋለሁ። አበሾችን አንድ አበሻ ليش انت زلاوي ያልሽኝ ይሄንን ነው? الو زلاوي ያልሽኝ ይሄኛው ነው? باطل فويس تهددني انا شو عملت لك معك؟ ይሄንን ነው زلاوي ያልሽኝ? እዚህ ጋር ደግሞ አንዴ ወይ እዚህ ጋር አሁን የእሷ እኔና የገነት ወሬ ነው የደወልኩላት። ቪዲዮ ወጣ ከፊሌ በእጇ እንደሆነ ፓስፖርቴ በእጇ እንደሆነና እንድታሳስረኝ እንደምችል ምናምን አወራች። ቪዲዮ ወንዶቹ እያስፈራሩኝ ወንዶቹ ጋር አልገኝ ስል 4 ቀን 3 ቀን አንቺ ነበርሽ ከኔ ጋር ታወሪ ነበር። ሲያሳዱኝ አልገኝ ስል ደወልኩላት ፓስፖርቴ ምናምን ስትል ደውዬ አውርቻት ቪዲዮ ስሪልኝ አለችኝ። እሱ ሪከርድ ነው ይሄ ራሱ ክፈችው። አንድ ጥያቄ ልጠይቅሽ። አንቺ ይሄን አካውንት ከፍቼ እኔ አንቺን የምለቅሽ ነው የሚመስልሽ? እንደዛ ብለሽ ነው የምታስቢው? እኔ እንደዛ ነው የማስበው። ቴኔሺ ደግሞ እኔ ከዛ ነው ዲኖ ጠላት የበዛብኝ እኔ ላይ። ኦኬ እኔ ንጹህ ከሆንሽ ገነትና እኔ መሀል መሸክል የለም ምሽክለትና እኛ አንድ ነን። አትግቡ እንደዚህ ነገር አለ ስሙ ስም አትበሉ። አንቺ ለምን ወተሽ በግድ ቪዲዮ ስሪልኝ ስሙልኝ ጉድ። አንቺ ንጹህ ሰው ከሆንሽ ጥሩ ሰው ከሆንሽ ወተሽ ለኔ እኔ ገነት እኔና ገነት ምንም አልሆንም፣ አያገባችሁም፣ ተውን በኔና በገነት እንዴ። መተት አስመተተሽባት በቮድካ መጠጥ ውስጥ መተት በአስተናጋጅሽ ጨምረሽ አስተናጋጅሽን ተናግራ ምንም አላረገችኝ። ጠላት በዛብኝ ሶሻል ሚዲያ ላይ ጠላት ስለበዛብኝ ወተሽ ስሜን አጥሪልኝ። በነፃ እኮ ነው። አሎ
አንድ ጥያቄ ልጠይቅሽ። አንቺ ይሄን አካውንት ከፍቼ እኔ አንቺን የምለቅሽ ነው የሚመስልሽ? እንደዛ ብለሽ ነው የምታስቢው? እኔ እንደዛ ነው የማስበው። ቴኔሺ ደግሞ እኔ ከዛ ነው ዲኖ ጠላት የበዛብኝ እኔ ላይ። ኦኬ አንቺ ንጹህ ከሆንሽ ገነትና እኔ መሀል መሸክል የለም ምሽክለትና እኛ አንድ ነን። አትግቡ እንደዚህ ነገር አለ ስሙ ስም አትበሉ። እዚህ ጋር ፊልማቸውን ሲሰሩ ማለት ነው። አንቺ እንዳትጎዳት አላልሽኝም? ለምን እሷ እኔ አይደለም የላኩት እሱን ባሌን የላከው ስላለች አንቺ ትናንትና አልለመንሽኝም እንዳትመታት እንዳትጎታት ብለሽ አልለመንሽኝም ይላል። እኔ እንድሰማ ማለት ነው። ፊልማቸውን ሲሰሩ እኮ ነው እኮ አንቺ ላይ ውለታ እንደዋለችልሽ እንዲሰማሽ ነው። ከኋላዋ ጓርዶቿ ቆመው አንቺ አትጉዳት አላልሽኝም? ላይክ በአንቺ ምክንያት ነው የተውኳት እንጂ አልተዋትም ነበር ነው ነው። ላይክ ገነት ጥሩ ሰው ናት። እነሱ እንዳይጎዷት ለመነችላት። ማን ሆነና ይላካቸው ጋይስ በነፃ እኮ ያልኩትኝ ማስታወቂያ ስሪልኝ ያለቻት መስሎኝ በነፃ እያሉ ኮመንት ላይ ይስቃሉ። እኔ በነፃ ቪዲዮ ትስራልሽ? እኔ በለሰው ቪዲዮ በነፃ አልሰራማ እና በነፃ ቪዲዮ ትስራልሽ? ስለ አቡ በነፃ አለች ብሎ ይጽፋል። እኔ ማስታወቂያ መስሎኝ ነው በነፃ። ደግሞ አንቺ ንጹህ ሰው ከሆንሽ ትላታለች እንዴ። ማንም ሰው እኮ መብት የለውም። ስክሪን ሪከርደሯ አንቺ ነሽ ብዬ ስለማሰብ ወተሽ ቪዲዮ ስሪልኝ። ላይክ ራሷን እንደ አለቃ በዚህ ሰዓት በነገራችን ላይ በዚህ ሰዓት ሳወራት እኔ ጭሴ መጥቶ ነው እያወራኋት ያሉት። ፈርቼ ምናምን ነው እያወራሁት። አልዋሽም። ፈርቼ በቃ ብሎክ እንዳታስደርገኝ እንዳታሳስረኝ ወይ ልጄ ነው ነገር ወንዶችም እያሳደዱኝ ስለሆነ አማራጭ ስለሌለኝ የደወልኩላት። በትህትና ነው ማወራቱላት። ስሚው ኦኬ ገነት ይኸውልሽ አንድ ነገር ልንገርሽ። ልጅ አላት እንዳትጎዳት ያልሽኝ አንቺ አይደለሽ ይላታል ገነትን። ሱሱ መስመር ላይ ሆና እኮ ነው። ሱሱ ደውላ እያወራቻት ነው፣ ሪካርድ እያደረገቻት ነው። ገነት ሪካርድ እየተደረገ እንደሆነ አታውቅም። ሰውየው ፊውቸሪንግ እየገባ ከኋላ አንቺ አይደለሽ ልጅ አላት እንዳትጎዳት ያልሽኝ? ማን ላከክና ፈርስቶፎን ልጅ አላት እንዳትጎዳት የምትልክ ሌላ ጠላት ሌላ አካል ልኮክ ነው ከሆነ ገነት ጋር ምን ታደርጋለክ? እኔ አንቺ ጋር ስመጣ ኦኬ እኔ አንቺ ላይ ሲር እንዳደረግኩብሽ ተነግሮሽ ያህን ነገር ነፃ ላወጣ ነው የመጣሁት። የተነሳሁትም ስለ ሪታ ብዙ ጉድ ሰምቼ ሪታ ላይ ነው እንጂ አንቺን ይዤ አይደለም የመጣሁት። እኔ አንቺን ገነት እንዲያደረገችኝ ገነት እኔ ላይ እንዲያደረገችኝ ከውጪ ቆይ ከዛ የመጣሽ ልጅ ከባሌ ጋር የተኛሽ ልጅ ከኔ ጠላት ጋር አኪድ ጥሩ ነገር ልትልሽ ነው ልጅቷ። ኦኬ ያህንን ካሰብሽ አንቺ ከባሏ ጋር መተኛቷን ሰራተኛዋ ከባሏ ጋር መተኛቷን አመነች። በራሷ አንደበት ክዳ ነበር ይዛኔ። እሺ ንጹህ ከሆንሽ በሰዓቱ እኮ ሱሱ ይሄ ነገር ውሸት ነው ብለሽ እኔ የመጀመሪያ እኮ የልጅቷ ሰውዬው እኮ የልጅቷ ነበር። ከሷ ነው የቀማችሁ ገነት። ይሄ ሁሉም ያውቃል። ለኔ ግን ምን ትለኛለሽ? ባሌን አታውቂ ባሌን ወስዳብኝ ባሌን እንዲያርጋብኝ ከሰራተኛ ነው የቀማችሁ ገነት። ምን ሆነሽ ነው? ሁሉም ሰው ያውቃል። ቤሩት ወላሂ ከታች ካስተናጋጅ ወደ ባለቤት ወደ ቡና ቤቱ ባለቤት ካስተናጋጇ ነው የቀማቻት። ኦኬ እኔ እኮ ያ አስተናጋጇ ከሷ የቀማቻት መስሎኝ ነው። ኦኬ ዝም ከማለትና እነ ጆከርን እያስገባሽ እኔ ከማስረገጥ ወለልሽ ታነሻለሽ። መቼ ነው የደወልሽልኝ? ወለልሽ ተሰማያለሽ። መቼ ነው የደወልሽልኝ? አንቺ ለኔ ደውለሽ አልደወልሽልኝ። አልደወልሽልኝ። እኔ እንጃ እኔ አላውቅም። በሰዓቱ ጭንቅላቴ ልክ ስላልነበረ አላየሁትም። ኦኬ ሲቀጥል እኮ እኔ መጥቼ አንቺ እኮ ባልልሽም ስለሷ ጉዳይ እኔ ነግሬሻለሁ። የሷ ጉዳይ አንቺ ታውቂዋለሽ። ባሌን አብረው ተኝታ ምን ብላ አንበርገር ሁሉ ታውቃለች። ይሄን ነገር አንቺ እሷ በምን በኩል ዞራ አውቃ እንግዲህ የሷ እውነት ቢሆን እናቷ እንኳን ትል ነበረ። እንግዲህ እናቷ እንኳን ቁጥሩ አለ እንኳን ብላ ታሳይ ነበረ። እኔ ይሄ ጨለማ ይንጋልኝ አንቺ መድኃኒት አብሎ ካልኩኝ ለራሴ ያርግብኝ። ቅዱስ ገብርኤል አላሁን እኔ ያመንኩት አሁን ጾሙ ማለት ነው። ጾሙ ሳይፈታ መጥፎ ነገር ይዘዝብኝ። ቅዱስ ገብርኤል እኮ ይሄ እኮ እኔ ገነት ስሚ መድኃኒት አብሉ መልሴነ ስሚ እኔ እንደምወድሽ ተቀይ ስለምትወጃት ነዋ ወንዶች ምትልኪባት እንዲደበድቧት እንዲወጓት።
እኔ ስሚ እሺ አንዴ ላውራ ሳለብስሽ እንኳን ወርቁን ሳመጣ ወርቁን እንኳን ሳለብስሽ ጣፍ ነበር። ጠፍሩ ነው መክፈት እንኳን እምቢ አለኝ። ወርቁ ራሱ ተመትቶበታል። አሁን እንዲህ እንኳን አድርጌላት እንዴት ስሜን ታጠፋልሽ ብዬ አንቺ በእኔ ቦታ ብትሆኛ መብትጅኔ። ኦኬ እኔ እኮ ምንም እኮ አላደረግሽም ገነት። እዛ ጋር እኮ ያዋረዱሽ እኮ ራሄልና ልጅቷ ናቸው እንጂ እኔ እኮ ለአላህ ሰጥቻታለሁ። አርጋው ከሆነ ገነት ለአላህ ሰጥቻታለሁ ነው ያልኩሽ አይደል እንዴ? እንደዛ አይደል ያልኩሽ? ኦኬ እንጂ እኔ ገነት እንዲህ ናት ብያለሁ እኔ። እስቲ አንድ ቃል እኔ ሚዲያ ላይ ስለአንቺ መጥፎ ተናግራለሁ? በጣም ካፈሽ ግን ቁጭ ብለሽ ከራስሽ ጋር ማኡል ገነት እንደዚህ የምታረጊ ልጅ ናት። እኔ አልኩሽ እኮ ሱሱ አልኩሽ። ሪታ ይዛኝ ሄደሽ ቦታ እንኳን ባምን ኖሮ ይህን እኔናችን እንጠፋፋለን አላልኩሽም ብለሽኛል። እምነቱም ስላሌለኝ ነው እንደዚህ አይነት ነገር አንቺ ከአንደበቴ ከዚህም በፊት ይዘሽኝ እንኳን ሂጂ ስልሽ ምን አለ እኔ ምን አይነት ሴት እንደሆንኩኝ አታውቂኝም? ምን አል ግራ የገባት ሴት በእንደዚህ አይነት ጉዳይ። ኦኬ እኔ ይዘሽኝ ሂጂ ስትይ ምንድነው ያልኩሽ? እኔ እንደዚህ አይነት ነገር አላውቅም ገነት። ከፈልሽ ጸበል ወስድሻለሁ። ወላሂ እኔ እንደዚህ አይነት ነገር አላውቅም አይደለም ያልኩሽ? እኔ እንደዚህ አይነት ነገር ስትባይ ታዲያ አንቺ ለምን አመንሽ? ሪታ ወስዳሽ ሱሱ እንዴት ታደርጋለች ስትባይ እኔ ስትጠይቅኝ እኮ ገነት እኔ ውሰጂኝ ብለሽ ስትጠይቅኝ እኮ እኔ እንደዚህ አይነት ነገር አላውቅም ገንዬ። እኔ እኮ ባምን ኖሮ እኮ ጠይቅሻለሁ እኮ ለአንቺ ባምን ኖሮ ጠይቅሽ ነበረ። ግን አንቺ ባምን ኖሮ እኮ መጥቼ ፊት ለፊት እጠይቅሽ ነበር። ስለማላምንበት ነው ይሄ ነገር። ኦኬ አንቺ ገነት አሁን እኔ ቁጭ ብዬ ለአንቺ ፌክ አካውንት ከፍቼ እናንተን ለመጉዳት ይሄን ያህል ርቀት ይሄን ያህል ክፋት አላት ብለሽ ነው የምታስቢው? ለዛ ነው አንቺ በባልሽም በወንዶችም ሆነሽ እኔ የልጅ እናት ሆኜ እንደዚህ የምታሳድጂኝ? አንቺ አብሌኔ ሃይደሽ ማሳሳደርኩ እኔ ነኝ ያሳደርኩ። ያው አንቺ እኔ እኮ ወሬውን ስሰማ እኮ ለአንቺ እኮ ወንድ አይደለም የላኩት። ቀጥ ብዬ ሱቅሽ መጥቼ ገነት እኔ እንዲያደርግብሻለሁ እንዴ ለምንድን ነው እንደዚህ የምሰማው ብዬ እኮ እንደ መጥቼ ነው ያወራሁሽ። እኔ እኮ ወንድ አላኩብሽም። ይኸውልሽ ድምፅ ከፈለግሽ ቅጂ። ለምን ቀዳለሁ? አንቺ እሺ ባልሽ ነው አይደል? ባልሽ ነው። ኦኬ ባልሽ ነው የላከው ነው የምትይው? ባልሽ ነው የላከው የምትይው? እኔ ጠላት የለኝም። እኔ ነክሰሽኝ ያልሽው እንደ ጠላት ስላየሽኝ በአረብኛ ይሄ ነገር ተለቀቀ ባሌ ነው። እኔ ምንም የሚያገባኝ እኮ ባልሽ ከሆነ እኮ አንቺ ባልሽ ከሆነ እኮ እኔ ማዋራት ትችያለሽ። እነሱ መተው እኔ ወንዶች መተው እያስፈራሩ እኔ የማይመስል ነገር እኔ አይደለሁም። እኔ ሰው አላኩብሽም፣ ባሌ ነው። ምን አይነት ምሽቶላ ባል ነው ያለሽ? ምሽቶላ ማለት ሴታ ሴት። ምን አይነት ሴታ ሴት ባል ነው ያለሽ? በሴት መሀል የሚገባ ምሽቶላ ብለሃለች ሀቢባ። በይው ባልሽን ገነት። አንቺ እኮ እኔን ደውለሽ ሱሱ ይሄ ነገር አንቺ ነሽ ወይ? ማንም አላስፈራራሽም። የምታውቂው ወንዶች ናቸው። ማንም ከሩቅ የመጣ ወይም የማታውቂያቸው ወንዶች አይደለም እኮ። እና ኧረ እዚህ ሀገር ጋሪት ምንም ነገር ይደረጋል። እዚህ ሀገር ምንም ነገር ይደረጋል። ያለውን የተናገሩኝ ነገር እኮ እንዳለ ቦይስ አለ ገነት። ምንሽ ይደረጋል ሱሱ ሀቢብ እኮ እኔ ይኸውልሽ አሁንም የምነግርሽ ነገር እንድታቂ የምፈልገው ነገር ገነት እንድታቂ የምፈልገው ነገር አሁንም ለደሚሬ ለህሊናዬ ኦኬ ልጄን ይንሳኝ። ይኸው አንድ ልጄን ሰው ሀገር ነው ያለው፣ ሰው ሀገር ያስቀርብኝ ነው የምልሽ። እኔ አይደለሁም ይሄንን አካውንት ከፍቼ የማደርገው። ይሄን ነገር የሚያደርገው እራስሽ ጉያ ስር ያለ ለምን ትሚላታለሽ? ስክሪን ሪከርድ እኔ አይደለሁም በግድ ስክሪን ሪከርደር ፖስተተኝ ብሎ አንቺ ነሽ የአካውንቱ ባለቤት። የዛ ሰዓት ሀቡ በሷ ነው ያ አካውንት ተከፍቶ በሷ ጉዳይ ነው የጀመረው። አዲስ አካውንት ነው የተከፈተው። አንቺ ነሽ እያለችኝ እኮ ነው። አይባ በጣም ብዙ ወንዶች ቤቴ እየመጡ እኮ ነው በር እየሰበሩ የነበሩት። ወላሂ በላሸችው። እኔ በዚህ ሰዓት እኮ ሳወራት እኮ አይባ እኔ ሰው ቤት እኮ ተደብቄ ነው አንድ ክፍል ውስጥ ቁጭ ብዬ እኮ ነው ሳወራት የነበረው። ሰው ቤት ከነ ልጄ ተደብቄ። ድፍረቷ ጋይስ፣ አምባገነንነቷ። አንድ ሪከርደር አንቺ ነሽ፣ የዛ ሪከርደር አካውንት ባለቤት አንቺ ነሽ። ስለሷ መጥፎ የሚፖሰት አካውንት ሁሉ አንቺ ነሽ ባለቤትነቱ። ባለጌ ሊያገዳድል የፈለገ ሰው ነው። ኦኬ አንቺ ደግሞ ይሄንን ደግሞ እኔና ገነት ኦኬ ተጣልተናል፣ ግን እዚህ ጋር እህቴናት እህቷ ነኝ ምንም ነገር የለንም ማላችን ላይ አታጣሉን። ይሄን ቪዲዮ ፕሊዝ ሪፖርት አድርጉ ወይ ዝጉባቸው ብለሽ በስነ ስርዓቱ ማውራት። ልጄ ማን ስለሆንሽ ለምን ምን አገባኝ? ምን አግብቶኝ አንቺን ስም ለማጥራት ሪካርደሮች የሚፖስቱት ስለ ገነት ትክክል አይደለም። ገነት መልአክ ናት የምልልሽ። አንቺ ሲኦል ነበር ስምሽ መሆን የነበረበት። ቤተሰቦችሽ ተሳስተዋል ገነት ብለው ሲሰይሙሽ። ጥሩ ሰው ትሆኛለሽ ብሎ አስበው ነበር እነሱ ገነት ብለው ስም ያወጡልሽ። አዶን ነው ትክክለኛ ስምሽ ይሁን አይሁን፣ ግን አንቺ ስምሽ ሲኦል ነው።
ምሽቶላ ደግሞ ለማታውቁ ምሽት ማለት በጉራግኛ ሚስት ማለት ነውና ምሽቶላ ሲሆን ወንድ ሆኖ ሴታ ሴት ማለት ነው። ለባሏ ምሽቶላ ብዬ አውጥቼለታለሁ ስም። ለእሷ ደግሞ ሲኦል ልጄን የነካሽ ሰው አለ ጫፍሽን መጥቶ ማንም አልነካኝም። ገና ቤቴ እንዳልቃተ ትናንት ጀምሮ ከ3 ቀን እኮ ነው እያባረሩኝ እኮ ካልመጣሽ ብለው። እኔ ለምንድን ነው የምመጣው? ለምን አምናለሁ ሰው ነው የሚመጣው? የልጅ እናት ባልሆን እኮ እንዳንቺ ብቻዬን በሆን እኮ እመጣለሁ። ሁሉንም እኮ በዋጃ ግን እኔ እዚች ጋር ብቻዬን ሆኜ አበሻ ንስ ስለሆንኩኝ ማንም ስለሌለ ነው ገነት እንደዚህ የምታደርግ